ሰላም እንኳን አደረሳችሁ። ዛሬ ኪዳነ ምህረት ነች። ወደ ኪዳነ ምህረት እየሄደ ነው። በጣም ደስ የሚል ድባብ ነው ያለው። ጸበልም ስንጠጣ እናሳያችኋለን። መድረክ ላይም ያለው ነገር ወደ እናንተ እንልካለን። እስኪ አብራችሁን ቆዩ። ኪዳነ ምህረት ከሁላችን ጋር ትኖር። መልካም በዓል። መልካም በዓል። በጣም ነው ደስ የሚለው። ሰው በእግሩ ነው እየሄደ ያለው። ከሽሮ ሜዳ ጀምረን በእግራችን ነው። ከቤት ነው እንጂ ከሽሮ ሜዳ ከቤት ከፈረንሳይ ጀምረን አሁን እዛው ደርሰናል። ሰው ከሽሮ ሜዳ በእግሩ ያው እግረኛው ሚዲያ እንደሚለው እንግዲህ በእግራችን ነው ወደ ኪዳነ ምህረት የምንጓዘው። ሲያንሳት ነው ለሷ እንደውም በእግራችን ብቻ ሳይሆን በባዶ እግራችንም ብንሄድ አይጠቅመንም ነበረ፣ ግን አልሆነም። ያው ሰነፎች አይደለን። ብቻ አብራችሁን ቆዩ። እስኪ ተከታተሉን። ኪዳነ ምህረት በሁላችን ቤት ትግባ። በሯ ላይ ደርሰናል። ኪዳነ ምህረት እንጦጦ ሀመሮ ነው። ኪዳነ ምህረት በሯ ጋር ደርሰናል። በረከቷ ይደርብን። ቤቱ ጋር እንደሚከፍለን አይታወቅም። መልካምነት የመክፈያው በሩ አይታወቅም። ቸርነት የመመለሻ መንገዱ አይታወቅም። ሁል ጊዜ በጎች ነው። ሁል ጊዜ ይሄን መንፈስ ይጸለይላችሁ። እንዲህ ስንሆን መራራው ስር ይነቀላል። ቁጥር 9 ላይ ቅዱስ ጴጥሮስ ምዕራፍ 3 ቁጥር 9 ክፉን በክፉ ፈንታ ወይም ስድብን በስድብ ፈንታ አትመልሱ፣ በዚህ ፈንታ ባርኩ እንጂ በረከት እንድትወርሱ ለዚህ ተረድታችኋል። ሶስተኛው አርዝም ያለው ይቅርታ። ሶስተኛው አንደበትን መግዛት። ከኔ ጋር በሉ፣ አንደበትን መግዛት። የዘመን በሽታ በአንደበት የሚመጣ በሽታ። ብዙ ሰው ፈራጅ፣ ብዙ ሰው ተቺ ነው፣ ብዙ ሰው ተመጻዳቂ ነው። ብዙ ሰው የሌላውን ኃጢአት ለማውራት ለሱ የቁልቁለት ያህል ቀላል ነው። ለብዙ ሰው ስለሌላው ችግር ስለሌላው ውድቀት ላይ ትንታኔ ለመስጠት በጣም ቀላል
የሆነበት ዘመን ፈራጅ ነው ይሄ ማህበረሰብ። ይሄ ትውልድ ፈራጅ ነው። እግዚአብሔር ከመፍረድ ይሰውረን ሁላችን። የወደቀውን ማን ያነሳዋል? ንገሩኝ፣ ማን ያነሳዋል? አንድ ቀን ልጄ ብሎ እግዚአብሔር ያነሳዋል። ያንሳን ሁላችንን። መስመሩ የሳተውን አንድ ቀን ልጄ ብሎ ፈልጎ ማን ያገኘዋል? አትፍረዱ። ሌላው ላይ በአንደበት ምክንያት የሚመጡ ብዙ ስህተቶች አሉ። አንደበታችን ክፉ ነው። ደግሞ አንደበት ካልተቆጣጠሩት መከራ ይዞ ይመጣል። ሰውየው በህልሜ አገረ ገዢውን ይዤ ስገርፍ አደርኩ ይላታል ሚስት። ወይ ያ ግብር የሚያስከፍለን የሚያስጨንቀንን ደግ አረግ። ለምኑ ስትገርፈው እጁን ማን ያዘልህ አለችው። አንቺ ጀግናው አለሽ አይላት። እሱ ሲወጣ ከሱ የባሱትን አምስቱን ትጠራና ጎረቤት ወረኞቿን ባሌ ዛሬ አገረ ገዢውን ሲጠበጠበው አደረ ትላቸው። አይ ጀግና ያለሱ አጋነን። ለምኑ ሲገርፈው እጁን ማን ጠፈር አድርጎ ያዘለት? እኔ ነኝ ጀግና ሚስቱ ትላለች። 5 ለ10 10 ለ15 ይደርስና ነጭ ለባሾች ጋር ጉዳዩ ይደርሳል። ከነጭ ለባሽ ይሰውራል። አንዳንድ ሰዎች በዚህ ቅዱስ መቅደስ ያላግባብ ሌላ ተልእኮ ይዘው ሊመጡ ይችሉ ይሆናል። እኛ ተልእኳችን የማንን ወንጌል መስበክ ነው? ያሉት ሰውየው አንተ የእኛን አገረ ገዢ በህልም ስትገርፍ ያደርከው ብለው ወስደው ጡንቻቸው የኔን ሆድ ነው የሚያክለው በደንብ አደርገው አሳምረው ገረፉት። አንደበት ባመጣው ወስደው ዝልፍልፍ ሲል ቤቱ ጣሉት። ምን ገጠመህ አለችው ሚስትየው። አንደበቴ ገጠመኝ፣ አንደበቴ አመጣብኝ። አንቺ እኔ ለአንቺ፣ አንቺ ለጎረቤቶችሽ፣ ጎረቤቶችሽ ለመንደሩ የነዙት ወሬ አገረ ገዢው ጆሮ ደርሶ ተገረፍኩ። እንኳንስ አገረ ገዢውን በህልም ላይ የቤታቸውንም አጥር ሁለተኛ ላይ ብዬም እየተገዝቼ ነው የመጣሁት ብሎ ነገር አለ ሚስቱ። በማለዳ አሁንም በሩ ተንኳኳ። ኧረ ጌቶቼ ባላችሁ መሰረት አይቼ አላቅም። አጥራቸውን እንኳን ዛሬ አላየው እንኳን እሳቸውን። አይለዛ አይደለም የመጣ ነው። ለመሆኑ እሳቸውን በህልም ስትገርፍ እጃቸውን የያዘው ማን ነበረ? እሷም ልትቀምስ ነው አይደል ወገኖች? አንዳንድ ጊዜ አንደበታችን ቧት፣ አንደበታችን ተራ ጉዳይ፣ አንደበታችን ከእግዚአብሔር ክብር የወጣ ነገር ሲገጥም መልሶኛሉ ይጎዳናል። አንደበታችንን ያርምልን እግዚአብሔር። መጽሐፍ ሕይወትን ሊሆን መልካሞችንም ቀኖች ላይ የሚፈልግ ሰው ምላሱን ከክፉ ከንፈሮቹን ተንኮል ከመናገር ይከልከል። ተንኮል ከአንደበታችን ከጠፋ መራራ ስር ከውስጣችን ይጠፋል። አራተኛው የሰላምን መንገድ መፈለግ። እስቲ ከኔ ጋር በሉ፣ የሰላምን መንገድ መፈለግ። ምዕመናን፣ ሰላም መንግስት ጋር ብቻ አይደለም። ሰላም የበሸመቀው ተዋጊ እጅ ብቻ አይደለም። ሰላም በፖለቲከኞች እጅ ብቻ፣ ሰላም በእያንዳንዱ ሰው እጅ ነው ያለው። እያንዳንዱ ሰው ለሰላም ውሃ ሊያጠጣ፣ ሊኮተኩት፣ ሊያጥቃት፣ ሊንከባከባል ይገባል። በቤታችሁ ውስጥም እንደዚሁ ነው። ሰላም በባልና በሚስት መካከል የሚጀምረው ከራሳቸው። እኔ ሁሉ ቦታ እናገረዋል። እስቲ ባል ሚስቱን ጧት ሲነጋ በፍቅር ቋንቋ ያውራት። እንዴት ያለ የለመለመ ቁርስ ታቀርብለታለች እሷ። እየሰማች ነው ወገኖች? እስቲ ሚስት ባሏን በፍቅር ቋንቋ ታናገር። ባል ደግሞ ለሚስቱ መክፈል የሚገባው ዋጋ ይከፍላል። አንተ ከተባባሉ ግን ነገሮች ትክክል አይመጡም። ተወዳጆች ውድ የበሉ የኔ ውድ ተባባሉ፣ በፍቅር ቋንቋ ተነጋገሩ። ያ ቤተሰብ ሰላምን ይጎናጸፋል። ሰላምን ይስጠለሁላችሁ። ወንዶች ትችላላችሁ ውዴ ማለት። እስቲ ውዴ በሉ ሚስቶቻችሁ። የለም የኢትዮጵያ ወንድ ጥሩ ወንድ ነው። በሩን ዘግተሻል አንቺ ነው የሚለው አይደለ? ያው ከአባቱ የለመደው ማለት ነው። አንቺ መብራት አጥፊና ተኝ፣ ቴሌቪዥኑን ዝጊ አንቺ፣ ልጆቹን አስተኛ አንቺ ነው የሚለው። ይዘን የመጣ ነው። የፍቅር ቋንቋ ስትሰጡ የፍቅር ቋንቋ ትቀበላላችሁ። እግዚአብሔር እንዲህ አይነት መንፈስ ይስጠልሁላችሁ። እኔ በየቦታው አወራዋለሁ። አንዲት ሴት በቤተ ክርስቲያን ውስጥ በቦታ የሚጣሉ እናት አሉና
ይሄ ሰላምታ ጸልዩ ወንተ ሰላም ሲባል ዲያቆኑ እጅ ስንነሳሳ እሳቸውም ወደ ካህኑ ወደ ወንዶቹ ነሱና ወደ ሴቶቹ ሲመለከቱ የተጣሏትን ሴት አዩ። እንዲህ ካሉ በኋላ አንቺን አይደለም ማለት ቤተክርስቲያን ውስጥ እኮ ነው። እየሰማችሁ ነው? ምን ያቺኛዋስ ምን ትላለች? ደግሞም ያንቺን አልፈልገው ብላሽ ነው። ፍቅር ስትሰጡት ነው የሚሰጥ፣ ስታደርጉ ነው የሚደረገው። እግዚአብሔር የሰላምን መንፈስ ይስጠላሁላችሁ። ከጎረቤት ሰላም፣ ከባል ሰላም፣ ከሚስት ሰላም፣ ከመስሪያ ቤት ሰላም እግዚአብሔር ለሁላችን ያድነን። ከክፉ ፈቀቅ በል መልካምን አድርግ ሰላምን ሻ ተከተለው ይለናል የእግዚአብሔር ቃል ቁጥር 11 ላይ። የመጨረሻዎቹ ሁለት መራራ ስር ነቅለን እንዲጣል ምንፈልግና የእግዚአብሔር በረከት እንዲደርሰን ምንፈልግ ከሆነ ከቅዱስ ጳውሎስ ሁለት መልእክት ወስዳል። የመጀመሪያው በላይ ያለውን ማሰብ። እስቲ ከኔ ጋር በሉ፣ በላይ ያለውን ማሰብ። በላይ ማን አለ? ኧረ ንገሩኝ፣ ማን አለ? ድገሙ፣ ማን አለ? ፍትሕ ሰጪ እግዚአብሔር፣ ዳኛው እግዚአብሔር፣ ጎዶሎውን ሞዩ እግዚአብሔር፣ ፈዋሹ እግዚአብሔር፣ ቀጪው እግዚአብሔር፣ መሐሪው እግዚአብሔር፣ ዕድሜ አርዛሚው እግዚአብሔር፣ ፈዋሹ እግዚአብሔር በላይ አለ። ይመልከተን ሁላችንም። ሰው ምድራዊ ሆነ፣ በቃ ለዘላለም የሚኖር ራሱን አደረገ። ግን ዞር ብላችሁ ወደዚህ መካነ መቃብሮች ተመልከቱ። ለእኔና እንደናንተ የነበሩ አንደበተ ርቱዕ አልሞ ተኳሾች፣ መልከኞች፣ ገንዘባቸው ተዝቆ የማያልቅ ጉልበታቸው ብርቱ፣ በዘር የተከበሩ አንቱ የተባሉ ሁሉ አረፍተ ዘመን ገብቷቸው በመቃብር ውስጥ ገብተዋል። ለዘላለም የሚኖር ማን ነው?